አብይ ምን ካርዶችን ይጠቀማል በመጨረሻ ዘመን? አሁን ወደ መጨረሻ እየተቃረበ ይመስለኛል የአብይ ዘመን። ለምን በጦርነት መስክም እየተሸነፈ ነው፣ በፖለቲካም የለም አብይ። ኢኮኖሚው ሙሉ በሙሉ ወድቋል። ሰላም ዚሮ ኔጌቲቭ ነው። ሰው ወጥቶ አይመለስም። እንግዲህ የውጭ ሀገር ሁሉ ሳይቀር ይታፈኑና ገንዘብ እንዳውም ከደቡብ አፍሪካ ነው አንድ ሰው ታፍኖ ገንዘብ ተጠይቆ ተፈንክቶ ፊቱ ሁሉ ፎቶ ወጥቷል ሶሻል ሚዲያ ላይ። ደቡብ አፍሪካ ነው። ሁለት የታወቁ ዘፋኞች ናቸው፣ ሙዚቀኞች ናቸው። ተመልከት፣ የታወቁ ሁለት ሙዚቀኞች ናቸው። አሳግተው ደብድበው ፈንክተው ነው የለቀቁት። ሀገራቸው ገብተው ሲናገሩ መልስ ሰጥተዋል። እንግዲህ ይሄ ነው። ስለዚህ አሁን መንግስትም ዱርዬ መንግስትም የለም በዚህ ሰዓት። ያው ሽፍታ ነው፣ አብይ ሽፍታ ነው። ነገር ግን እንደው የሆነ ነገር አዲስ አበባ እንኳን አይቆጣጠርም። እነኚህ ሰዎች አዲስ አበባ ውስጥ ነው የታገቱት። ስለዚህ የመጨረሻ ዘመን ደርሷል አብይ። በዚህ ሰዓት አብይ ምን አይነት ካርዶችን ይጠቀማል? ወዴት ሊያመራ ይችላል? ምን ሊያደርግ ይችላል? ስለዚህ ምን ካርዶች አሉ? በኋላ ምን ማድረግ አለብን ለምለው ወደ መጨረሻ አካባቢ እንመጣበታለን። አብይ የሚጠቀምባቸው እንደ መሳሪያ እንደ ካርድም እንደ እልቂት ካርድም የሚጠቀምባቸው ምን ናቸው? ታነ አብይ መጨረሻ ላይ ተስፋ ሲቆርጥ ምን ማድረግ እንደሚፈልግ ይሄው አሳይቶናል። ኖ ላይ መግለጫ አውጥቶ አሳይቶናል፣ ነግሮናል ምን ማድረግ እንደሚፈልግ። እስከየት ለመሄድ ፈቃደኛ እንደሆነ አብይ ሰው አልሰማ ብሎ ተቸገረ እንጂ በተደጋጋሚ ተናግሯል። ታስታውስ እንደሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተበጥብጦ ራሱ ባዘመታቸው ዘማቾች ተበጥብጦ መጨረሻ ላይ በቲቪ ራሱ ቀርጾ ያሰማን ነገር ነበረ። ለምንድን ነው እንደዚህ አይነት ነገር የሚደረገው ብሎ ሰው በጣም ሲጨነቅ ነበር። አብይ ግን በቴሌቪዥን አው ቪዲዮ እስካሁን አለ፣ በግልጽ ወጥቶ የተናገረው ነገር አለ። ኢትዮጵያ ውስጥ ሰው የደርግን ግድያ ነው ትልቅ ነገር አድርጎ የሚያወራው፣ ቀይ ሽብርን ነው አለ። የኛ በብዙ እጥፍ ይበልጣል። አብይ ነው እንደዚህ የተናገረው። ሰው አልሰማ ብሎ ነው የተቸገረው። እሱ በብዙ እጥፍ ነው የሚበልጠው። እኛን ከነካችሁ እንፈጃችኋለን ነው ያለው። እንደዚህ ነው የተናገረው። እና ምን ለማድረግ ፈቃደኛ እንደሆነ አብይ ሰው አልሰማ ብሎ ነው የተቸገረው እንጂ የሱ ፖሊሲ የሱ አሁን ሰው የታለ የኢኮኖሚክ ፖሊሲ ማህበራዊ ፖሊሲ የታለ ብሎ ነው የሚጨነቀው ሰው። የአብይ ማህበራዊ ፖሊሲ ግድያ ነው። የፖለቲካ ቁማሩ ግድያ ነው። የውጭ ግንኙነት ፖሊሲው ራሱ ግድያ ነው። እንደዚህ ነው የሚያደርገው። በዚህ ነው ፖለቲካ የሚሰራው። ምንድን ነው መጨረሻ ላይ የሚያመጣቸው ካርዶች ካልከኝ የፍጅት ካርድ ነው የያዘው። አብይ ምልክቱን ነው እያሳየ ያለው። በነገራችን ላይ ምልክቱን ነው እያሳየ ያለው። እኔ ባለፈው ተናግሬያለሁ። ወዴት እየሄድን ነው? የአብይ እንቅስቃሴ እኮ ይሄ አልቆም ያለው የጅምላ ግድያ አንድ ጊዜ ኖኖ ላይ፣ አንድ ጊዜ ሆሮ ጉድሩ ላይ፣ አንድ ጊዜ ምዕራብ ወለጋ ላይ፣ አንድ ጊዜ አርሲ ላይ አልቆም ያለው ይሄ ወዴት እየወሰደን ነው?
ብዬ የ20ኛው መቶ ክፍለ ዘመን ሶስቱ ትላልቅ ዘር ፍጅት ክስተቶችን አንስቼ ተናግሬ ነበረ። የምታስታውሰው ነው። ሶስቱም በመንግስት ነው የተፈጸሙት። የትግራይ ጄኖሳይድም የተፈጸመው በመንግስት ነው። አሁን የተለያዩ ኃይሎች ዘምተው ይሆን ይችላል። አዝማቹ የጅምላ ፍጅቱ ባለቤት ግን መንግስት ነው። ወይ ደግሞ መንግስት ነኝ ብሎ ራሱን የሚጠራ የአገርን ሀብት የተቆጣጠረ የሰውና የንብረት ሀብት የተቆጣጠረ የታጠቀ የተደራጀ ኃይል። ሰዎች እንደሚሉት እቺን አገር የሚያስፈራት የጎንዮሽ ግጭት አይደለም። እኔ እንዲህ አይመስለኝም። አብይ እያስፈራራ ያለው እንዳለ በጅምላ ፈጃችኋለሁ ብሎ ነው እያስፈራራ ያለው። ምልኬስ እየላከ ያለው መልእክት ይሄ እኮ ነው። አንተ ቅድም ሆስቴጅ ሆነዋል፣ ኦሮሚያ ውስጥ ያሉ አማሮች ሆስቴጅ ሆነዋል። ምልክት ነው እያሳየ ያለው። በጅምላ ፈጃችኋለሁ እያለ ነው። ሰው አልሰማ ብሎ ነው የተቸገረው። እኛንን በቃ እየደነዘዝ ነው። እኛንን ህዝቡ ነው የደነዘዘው። አብይ እኔ የምፈልገውን ነገር የማታደርጉ ከሆነ እፈጃችኋለሁ ብሎ መልእክት እየላከ ነው። ምን ማለቱ ነው? ህፃናትና ሴቶችን ሰብስቦ ሲገድል ምን እያለ ነው? በእኔ እጅ ነው ያላችሁት፣ በፈለግኩ ጊዜ በመቶ ሺዎች እፈጃችኋለሁ የሚል ሰውዬ ኖኖ ላይ ሄዶ ራሱ ካምፕ ማዕከላዊ ኢትዮጵያ የሚባል ክልል ላይ ሄዶ ካምፕ የሰራላቸው ወታደሮች መጥተው የኦሮሞን ነዋሪዎች ፈጅተው ሲመለሱ ምን እያለ ነው? በእኔ እጅ ነው ያላችሁት፣ ከፈለግኩ በመቶ ሺዎች ነው የምፈጃችሁ እያለ በአብይ እጅ ላይ ከዚህ በፊት የነበረም አሁንም እያስፈራራበት ያለው ካርድ ይሄ ህዝብን መፍጀት። እኔ ወደዛ እየሄድን ነው እንዴ ብዬ ፈራው ስል ባለፈው ሰምተን እንደሆነ ሕዝቅኤል መካከሉ ላይ እኮ ነን አለ። መካከሉ ላይ ነው ያለ ነው፣ ገና የሚጀመር አይደለም አለ። እኔ እየፈራው ያለሁት ግን የሰው ህይወት አንዱም ብዙ ነው። አንድ የሰው ህይወት በጣም ብዙ ነው። በቁጥር አይደለም የሰው ህይወት የሚለካው። የሰው ህይወት የማይገኝ የማይተካ ነገር ነው። በቁጥር አይደለም። አንዱ ራሱ በጣም ብዙ። አብይ ግን ዓለምን ኩምትር የሚያደርግ የሚያሸማቀቅ ነገር ኢትዮጵያ ላይ ለመስራት ፈቃደኛ ነው። በተለይ ስልጣን ከእጁ ሙሉ ለሙሉ እንዳመለጠ ያወቀ ጊዜ የምናስቆመው ካልሆነ አብይ መስራት የሚፈልገው ይሄንን ነው። እኔ አሁንም የኢትዮጵያን ፖለቲካ ጭቅጭቅ ለሰለቻቸውም ለሚከታተሉም ሰዎች እኔ ከአደራ ጭምር መናገር የምፈልገው አገሪቷ ውስጥ የሚደረጉ ነገሮች የሚለኩት ከዚህ አደጋ አንጻር ነው። ከፊታችን በሚመጡ በተደቀኑ አደጋዎች አንጻር ነው የሚለካው የአገሪቷ ፖለቲካ። ይሄ በጣም ነው የሚያሳዝነው። ምክንያቱም ከዚህ በፊት የምናወራው የዚህኛው ህዝብ ብሔራዊ ትግል ዓላማው ምንድን ነው? ግቡ ምንድን ነው? ከሌላው ጋር በምን ይጋጫል? እንዴት ተደርጎ ነው በሰላም ግብ ማድረስ የሚቻለው? እንዴት መቻቻል ይቻላል? እኩልነት የማይፈልጉ ሰዎችን እንዴት አደብ ማስገዛት? እንደዚህ ነበር እኮ የምናወራው። የኦሮሞ ፕሮቴስት ጊዜ እኮ የምናወራው ስለዚህ ጉዳይ ነበረ። አሁን የምናወራው ግን ህዝባችንን አይናችን እያየ በእጃችን ላይ የሚፈጅ ነገር እየመጣብን ነው እንዴ ብለን እየፈራ። ስለዚህ ኦሮሚያ ውስጥ የሚኖሩ አማሮችን በል፣ ጠቅላላ የኦሮሞን ህዝብ በል፣ የትግራይ ህዝብን ቅድም አንስተሃል። በራሱ ጉልበት በራሱ ጥረት ነው ከገጸ ምድር ከመፋቅ ሄዳ ነው። አሁንም ደግሞ እየዶለተባቸው ነው። ሰምተሃል? ባለፈው የሞታችሁት ሞት ከቁብ የሚቆጠር አይደለም አለ። ይሄ ነው እኮ የተናገረው። ምን ሞት ነው የሞታችሁ? 2 ወር ብቻ እኮ ነው እናንተን የተዋጋ ነው። ምን ማለት ነው?
2 ወር ብቻ ነው ከ1 ሚሊዮን ህዝብ በላይ የሞተበትን ጦርነት 2 ወር ብቻ ነው የተዋጋው። ከቁብም የሚቆጠር አይደለም። አሁን ጨርሶ ከገጸ ምድር የሚያጠፋችሁ ነገር ነው ማማጣው ያለኮ ፕሪቶሪያ የለም ብሏል። ፕሪቶሪያ የሚባል የለም። እኔ አሁን ጓደኞቼ ናቸው ፕሪቶሪያ ያፈረሙት። አሁን ይሄው አብረን እየደነስን ነው። ፕሪቶሪያ የሚባል ነገር ሞቷል፣ አልቋል፣ የለም። እኔና ትግራይን ተኩስ ያስቆመው ኃይል አሁን በህይወት የለም ብሏል። ትግራይንም እያስፈራራ ነው እያልኩ ነው። በግልጽ በአደባባይ ወጥቶ በመግለጫ እያስፈራራ፣ ሌላውን ደግሞ የገደለ እያስፈራራ፣ በአጠቃላይ ምልኬሳ እያስፈራራ ያለው እፈጃቸዋለሁ ብሎ እያስፈራራ። አሁን ከዚህ በፊት አልፈጀም እንደ ልትለይ ትችላለህ። አብይ አህመድ ከዚህ በፊት ያደረግኩት ነገር መቼ አያችሁና ነው እያለ እኮ ነው። የትግራይን ነገር ሲነግርህ እኮ ግድያ እንኳን እንዲህ አይደለም እያለ ነው። ዘር ፍጅት እንዴት ትላላችሁ? ይህንን ዘር ፍጅትማ ይሄ አይደለም አሳያችኋለሁ የሚል ሰውዬ ነው። በነገራችን ላይ ትግራይ ላይ የተፈጸመውን ነገር ዘር ፍጅት የማትለው ከሆነ አብይ ዘር ፍጅት ብሎ ለመጥራት ፈቃደኛ ካልሆነ የትኛውን ዘር ፍጅት ብሎ እንደሚጠራ ማሰቡ ራሱ ይዘገንናል። በጣም ነው የሚዘገንነው ማሰቡ ራሱ። የአብይ እጅ ላይ ያለው ካርድ አውጥቼ ያሳያቸዋለሁ ብሎ እያስፈራራው ካርድ ይሄ ነው ምልክት። ሁለተኛው በጣም ደክሞ በድካም ገንዘብ እያፈሰሰ እየሰራ ያለው ሃይማኖቶች በራሳቸው ጊዜ የግጭት ማዕከል ሆነው እንዲጋጩ፣ በተለይ የክርስትናና የእስልምና ተከታዮች እሱ በአዝማችነት ቢሰራም በራሳቸው ፍቃድ እንዲፋጁ ማድረግ ነው። ይሄንን በተለያየ ጊዜ በተለያየ ሁኔታ አንዳንድ ጊዜ ከብሔር ጋር ኦቨርላፕ የሚያደርጉ ጉዳዮችን በማምጣት አንዳንድ ጊዜ ደግሞ እኔ ይሄንን ላደርግላችሁ ፈልጌ እነ እከሌ ከለከሏችሁ በሚል መሪዎቹን በመሰብሰብ ገንዘብ በመሸለም አሁን አይተሃል። ብዙ የሃይማኖት መሪዎች ከሁሉም አካባቢ አሁን ከበርቴ ሆነዋል። ከበርቴ ናቸው። ከየት አመጡ? የመንግስት ሰማያት ነው የምትወርሱት ብለው የሚሰብኩ ሰዎች ዛሬ ስለ መንግስት ሰማያት ትተው ራሳቸው እንዴት ምድር ላይ እንደሚኖሩ እያመቻቸው ነው። ህዝቡን ስለ መንግስት ሰማያት እየነገሩ የአብይ ደጋፊ እየሆኑ ገንዘብ እየሰበሰቡ ነው። ሁሉም አይደሉም። የተመረጡ ሰዎች ግን ከበርቴ ሆነዋል። ይሄ በግልጽ የሚታይ ነገር ነው። አብይ ይሄንንም እንደ ካርድ ለመጠቀም በተለይ ሁለቱ ትላልቅ ሃይማኖቶች ባሉበት አካባቢ ህዝብን ለማጋጨት ተክቶ እየሰራ እንደሆነ መታወቅ አለበት። እና እኔ እጁ ላይ ምን አለ ካልከኝ እየነገረን ነው ብያለሁ። ህዝቡ ነው አልሰማ ብሎ የደነዘዘው። እኛንን ድንዝዝ ብለን በቃ አንሰማ ብለን አብይ ይሄንን ነው የተቸገረው። ትግራይን እፈጃለሁ ብሎ ሄዶ ፈጅቷል። ኦሮሚያን እፈጃለሁ ብሎ ሄዶ ፈጅቷል። ሲዳማን እፈጃቸዋለሁ ብሎ በጥሩምባ በአደባባይ ተናግሮ ሄዶ ፈጅቷል። እፈጃቸዋለሁ ብሎ ሳይፈጅ የቀረበት ቦታ የለም አብይ። አሁን ደግሞ ዘር ፍጅት እያሉ የማይሆን ከቁብ የማይገባ 1 ሚሊዮን እያሉ ስሙን ያበላሹብኛል እያለ እኮ ነው። ዘር ፍጅት አላያችሁም። እንዴት ዘር ፍጅት? 1 ሚሊዮን ሰው እንዴት ዘር ፍጅት ትላላችሁ? እንዲህ እኮ አይደለም፣ እሱን እንኳን አላያችሁም የሚል ሰውዬ ነው። ይሄ ቅድም እንዳልኩ ስታስበው ራሱ የሚያስደነግጥ ነው።
ስለዚህ አብይ እጁ ላይ ያለው ካርድ ይሄ ነው፣ ይሄንን ካርድ ይዣለሁ ብሎ እያስፈራራ ነው። እሱ ያለውን ነው እያስፈራራ ነው። እጄ ላይ ያለው ካርድ ይሄ ነው ብሎ እያስፈራራ ነው በአደባባይ። አመሰግናለሁ። ብዙ ነገር አንስተሃል። እኔ የሚጨምረው በአጠቃላይ ኢትዮጵያ ውስጥ ሁለት ትልልቅ አጀንዳዎች ናቸው ያሉት ቢጨመቅ በአብይ ዘመን ማለት ነው። አንዱ የብሔር ጉዳይ መጠቀም፣ ለሁሉም ነገር የብሔር ጉዳይ መጠቀም። ሁለት የሃይማኖት ጉዳይ መጠቀም። እነኚህ ኢትዮጵያ ውስጥ መሰረታዊ ነገሮች ናቸው። ከዛ ቀጥለው ከባቢያዊ ነገሮችን ይጠቀማል አብይ። ነገር ግን የብሔርና የሃይማኖትን አንደኛ እንደ ስልጣን ምሰሶ ይጠቀማል። ሁለተኛ ደግሞ አሁን አንተ እንዳልከው የእልቂት ካርድ አድርጎ በመጨረሻ ዘመን ይህንን ይመዝና ይጨርሳል። እየጨረሰም ነው አንተ እንዳልከው ኦልሬዲ። ስለዚህ አሁን አብይ በየቦታው አንድ ብሔር ላይ አነጣጥሮ ይገላል። ከቻለ ማህበረሰቡን እንዲሳተፍ ያደርጋል። አንድን ሃይማኖት አነጣጥሮ ይጨፈጭፍና ከቻለ ሌላ ሃይማኖት እንዲሳተፍ ያደርጋል። ነገር ግን ኢትዮጵያ ውስጥ አንድ ነገር መናገር ያለብን የኢትዮጵያ ሕዝብ ሃይማኖተኛ ነው። ብዙ መግደል ውስጥ አይገባም። ሕዝቡ የዋ ነው። ፖለቲከኛው ስልጣን የያዘው ግን ሌባ፣ ውሸታም፣ ገዳይ በመግደል ብቻ በመስረቅ በመዋሸት ብቻ ስልጣን ላይ ስለሚቆይ እሱ አንተ እንዳልከው የመንግስት መዋቅር ነው ሁሉንም ነገር የሚፈጽመው ኢትዮጵያ ውስጥ። እኔ መንግስት የማያውቅ አንድች ግድያ ያለችው ኢትዮጵያ ውስጥ መንግስት እጁ የሌለበት አንድች ግድያ የንጹሃን ግድያ የለም ኢትዮጵያ ውስጥ። ይሄ መታወቅ አለበት። ደግነቱ ህዝቡ ሃይማኖታዊ ስለሆነ ነው እንጂ አብይማ ስንት ጊዜ ቀስቅሷል፣ ስንት ጊዜ ለመጠቀም ሞክሯል። ከላይ ያሉት ሃይማኖት አመራሮችን በገንዘብ በፖለቲካ በሹመት ዲያቆን ቤተ መንግስት ገብቶ አመራር ነው በኢትዮጵያ በአብይ ዘመን። ሁሉንም ሃይማኖቶችን መቆጣጠር ፈልጎ ተቆጣጥሯል በተወሰነ ደረጃ። የትኛው ሃይማኖት ነው አሁን ከላይ በተለይ በአመራሩ ደረጃ በአብይ እጅ ውስጥ እንዲወድቅ ተደርጓል። እምቢ ያለው ደግሞ እንዲበተን ለማድረግ ሞክሯል። ካልሆነ ተቆጣጥሯል። ያም ካልሆነ ገና ግጭት ይፈጠራል እዛ ውስጥ። ስለዚህ በህዝብ ዘንድ የእርስ በርስ የሚባል ነገር ብዙ አይታየኝም። አንተ እንዳልኩ ገዳዩ ጨፍጫፊው የተደራጀ በህቡም በሬጉላርም በፎርማል የተደራጀ በመንግስት ደረጃ ገዳዩ መንግስት ራሱ ነው። በህቡም የሚያደራጅ መንግስት ራሱ ነው። ይሄ መታወቅ አለበት። ሁለተኛው የብሔር ጉዳይ ነው። አሁን ሁልጊዜ የብሔር ችግር አለ፣ የብሔር ምናምን አለ። የብሔር በኢትዮጵያ ውስጥ እኮ የብሔር ችግር ሳይሆን የመንግስት ችግር ነው ሁልጊዜ ያለ። ብሔሮች ኦኬ፣ መሬት የተወሰኑ ፕሎት ኦፍ ላንድ ላይ ላትስማማ ትችላለህ። ነገር ግን ኢትዮጵያ ውስጥ ይህን ያህል እክሌ የእክሌ ጠላት ነው የሚባልበት ናሬሽኑ ከመንግስት ይመጣል። አንዱን ለመምታት አንዱ ውስጥ ለመደበቅ መንግስት የሚያደርገው ናሬሽን አለ። ጠላት ይፈጥራል መንግስት። ልክ እንደ አብይ ጠላትን ፈጥሮ ይሄ ቡድን
የእናንተ ጠላት ነው። ስለዚህ እናንተ ያላችሁ አማራጭ ከኔ ጋር ሆናችሁ እነሱን መዋጋት ነው ይላል። እዛም ሲሄድ እንደዛ፣ እዚህም ሲሄድ እንደዛ ይላል። ስለዚህ የብሔር ብሔረሰብ ለእርስ በርሱ ጠላት አይደለም። ኢትዮጵያ ውስጥ የእሊቱ በተለይ የመንግስት መዋቅር ነው ይህንን ሁሉም ይሰራል። አሁን መርሳት የሌለብን አብይ በብሔር ለይቶ አላረደም፣ አላየንም። በኦሮሚያ ውስጥ አላየንም። በጉጂ፣ በሰላሌ፣ ሰሜን ሸዋ፣ በወለጋ በአይናችን ያየው ነገር የሰው ልጅ በአብይ ዘመን አይተን የማናውቀው፣ በኢህአዴግ ጊዜ ሰምተንም የማናውቀው፣ በኢትዮጵያ ታሪክ ያልሰማነውን ነገር አላየንም፣ አልሰማንም። ምንድን ነው የሚያሳየው? ይሄ እኔን ካልደገፍከኝ የመጨረሻ ሞት ትሞታለህ ነው አይደል? ይህንን እኔን ደግፈኝ ካልሆነ በአማራ ክልልም አይተናል። ዘግናኝ የሆኑ ነገሮችን አይተናል። ይሄ እኮ አንደኛ ያሸብራል። አሸብሮ ማህበረሰቡን ለማንበርከክ ይጠቀማል። ካልሆነ ግን መጨረሻ ይሄ ነው ይላል። አሁን ፓርላማ ላይ ስለ ወልቃይት አነሳ አብይ፣ ስለ ወልቃይት አነሳ፣ ስለ ድሬዳዋም አወራ። የሚገርም እኮ ነው። ለምንድን ነው እችን ነገሮችን ጠቅ ጠቅ የሚያደርገው አብይ? አንደኛ ወልቃይት ላይ አማራና ትግራይ ለዘላለም እንድትዋጉ እፈልጋለሁ ነው የሚለው አብይ። ወልቃይት የአብይ ሎተሪ፣ ሁለቱ ብሔሮች እንዲጋጩ እንድፋጁ እዛ ላይ አይናችሁን ከዛ ለምንድን ነው እንትን ያደረጋችሁት? ሁልጊዜ ያችን ብቻ ተመልከቱና ለምንድን ነው የምትነጋገሩት? ለምንድን ነው የምትወያዩት? አማራና ትግራይ ይላል። ፍራቻው ምንድን ነው? ከተነጋገሩት ያው ወደ ስልጣን ወደ እንደዛ ነገር ስለሚመጣ በፓርላማ ላይ ሆኖ ወልቃይት አንዳችሁ ካልወሰደ እኔ ራሴ ወስዳለሁ አለ። እኮ እዛ ጋር ለምንድን ነው የማትጣሉት ነው። ድሬዳዋን አነሳ። አሁን ድሬዳዋ ላይ ችግር አለ። ኦሮሞና ሶማሌ ጥያቄ ነገር አለ እዛ አካባቢ። አብይ የሄደበት አካሄድ ግጭቱን ጀምሩ። አሁን ምንድን ነው ለምሳሌ አሁን በሐረርጌ በኩል በቦረና በኩል ሞያሌ አካባቢ ላይ ብዙ ነገር አደረገ አብይ፣ ብዙ ነገር። ግን የኦሮሞ ህዝብ ከሶማሌ ጋር በምንም ተአምር ምን ላይ ነው የሚጣለው? ይሄ ሁለቱ ማህበረሰብ ወንድማማች ማህበረሰብ ግጭትም ካለ ተነጋግሮ በአገር ሽማግሌዎች በሶማሌ ኡጋዞች እና በኦሮሞ ያው አባገዳዎች እውነተኛ አባገዳዎች አንዳንድ ቦታ አሉ። ተነጋግሮ ይጨርሳሉ ችግር ካለ። አብይ ግን ምንድነው እያለ ያለው? በፓርላማ ላይ ሆኖ ህዝቡ ለምንድን ነው ዝም ያለው ብሎ ተናግሯል። በተለይ ኦሮሞ ለመቀስቀስ ሞክሯል። የድሬዳዋ ችግር መፍታት የምችለው አንተ ራስህ አብይ፣ ስልጣን በአንተ እጅ ነው። ማን ሲጀመርስ ማን መረጠ? አንተ የኦሮሞ ህዝብ ጥያቄን አንተ ምን ጋር ነው የምታውቀው? አብይ እያለ ያለው ግጭቱን ለምንድን ነው ያቆማችሁት እኮ ነው እንጂ ለኦሮሞ ህዝብ ለሶማሌ ህዝብ መፍትሄ አግኝቶ አይደለም። ምንድን ነው እያለ ያለው? እርዱኝ እንጂ እኔም ግጭት ፈልጋለሁ፣ እናንተም እዛው ጀምሩት እንጂ ካልጀመራችሁ እኔ ራሴ ጀምራለሁ እኮ ነው አብይ።
ይሄ በፓርላማ ላይ ያወራው እንደኔ ያው ሞያሌ ላይ የጀመረው ሁሉንም ብሔረሰቦች ከኦሮሞ ጋር የማጋጨት ስራ ወጥሮ ይዞታል። ለማጋጨት ይሞክራል። ነገር ግን ራሱ ነው የሚጋጨው። አብይ ራሱ የራሱን ሰዎችን አስታጥቆ የራሱን እንትን አድርጎ ከሁሉም ብሔረሰቦችን እያጋጨ ነው። ኦሮሞ ከሁሉም ብሔረሰቦች ጋር ይኖራል። አብይ ሲሄድም ከአብይ በፊትም ኦሮሞ ከሁሉም ብሔረሰቦች ጋር ሲኖር ነበር። ለወደፊትም አብሮ መኖር ይቀጥላል። አብይ የኦሮሞ ችግር ነው እንጂ ራሱ አብይ የኦሮሞ ችግር ነው እንጂ የኦሮሞን ችግር የኢትዮጵያን ችግር ለመፍታት የመጣ ሰው አይደለም። አብይ ከመጣ መቅሰፍት ምንድን ነው? ኢትዮጵያ ላይ የወረደ እኮ መቅሰፍት ነው። ኦሮሞ ላይ የወረደ እኮ አይተን አናውቅም። ይሄንን በኦሮሞ ታሪክ አንብበንም ሰምተንም አናውቅም። በየቀኑ ግድያ ዜና ነው የምንሰማው። 7 ዓመት በየቀኑ 7 ዓመት በየቀኑ የምትሰማው ዜና ግድያ ነው፣ መፈናቀል ነው፣ አፈና ነው፣ ከእስር ቤት አውጥቶ መረሸን ነው። ኦሮሚያ ውስጥም የትግራይ ብዙ አንተ ብለሃል። ትግራይ አልጠፋ ብሎ ነው እንጂ ይሄኔ እኮ ጠፍቷል። ስለዚህ የሃይማኖትና ብሔር የመጨረሻ የአገዛዙ ካርዶች ዋና ዋናዎች ናቸው። ነገር ግን አንድ ብዙ የማይወራ ካርድ አለ፣ በጣም ዝቅ ብሎ አብይ የሚጠቀሙ የከባቢያዊነት። አብይ ኦሮሞን ለማዳከም የተጠቀመው በአካባቢ ሸዋ፣ አርሲ፣ ወለጋ እያለ የአካባቢው እንትን እንዲደራጅና በዛ መሰረት ደግሞ ኦሮሞ ሲያዳክም ነበር። አማራንም በተመሳሳይ ሂዶበታል፣ ብዙ ሂዶበታል። ትግራይ ወይንም እየሞከረ ነው። አሁን በመጨረሻ ሰዓት ላይ ትግራይንም በተለያየ እንትን ከፋፍሎ ለማዳከም እየሞከረ ነው። ባለፈው የዶክተር አምባቸው መኮንን ግድያን እንትን አጥንተን ስናቀርብ አንድ ነገር አንስተን ነበር። የዶክተር አምባቸው ግድያን ተከትሎ በኦሮሚያ ብልጽግና ጽሕፈት ቤት ምንድን ነው የተባለው? ወሎዎች ጎንደሮችን ገደሉ የሚል ፌስቡክ ላይ ካምፔን ይደረግ ተባለ። ይሄንን ተናግረናል። እንግዲህ የወሎ ተወላጅ እንግዲህ ጎንደርን ገደለ በሚል አማራ በግዛት እንዲከፋፈል ብሎም ደግሞ እንዲጨፋጨፍ ለማድረግ ተሞክሯል። ኦሮሞ ውስጥም ብዙ አመራሮችን ከገደሉ በኋላ አንዱ ራሱ ሳብይስ ወለጋ ከሄድኩ ይገሉኛል አላለም። ምን ማለት ነው? ሌላ ቦታ ከሄደ አይገደልም። ከዛ በኋላ ደግሞ ወለጋ ከገደሉኝ ደግሞ ጅማ እና ሸዋ ምናምን አንቆ ወለጋን ይይዛል ብሎ አውርተዋል። እኮ ሁልጊዜ የምናስታውስ ነው። ምንድን ነው ይሄ ነገር? አብይ በመጨረሻ ሰዓት ሲጠቀም ነበር። ኦልሬዲ ሲጠቀም ነበር። ይሄንን ግን ደግሞ እስከ መጨረሻ ይጠቀማል። ይሄንን አደራጅቷል። ሰው በህቡ ስላደራጀ ይሄንን አንድ የኦሮሚያ ኮሚሽነር ቡራዩ ላይ ከገደሉ በኋላ ምንድን ነው ያሉ? አንድ ወለጋ ሰላሌ ሸዋን ገደለ ብሎ ዜና ሰሩ።
ምን ፈልጎ ነው ይሄን ማህበረሰቡ እንዲጠራጠር እርስ በርሱ ጠላት እንዲሆን ነው። ነገር ግን ባለቤቱ ማን ነው? አብይ አህመድ ነው። አብይ ያደራጃቸው በፎርማልም ያደራጀው ሰራዊትና በህቡ ያደራጃቸው ሰዎች ናቸው ይሄንን የሚያደርጉት። ስለዚህ አጠቃላይ በመጨረሻ ጊዜ አብይ የሚጠቀመው ካርዶች በተለይ የብሔርና የሃይማኖት እንደሆነ አውቀን በጥንቃቄ መንቀሳቀስ አለብን። አጠቃላይ ማህበረሰቡ ምን ማድረግ አለበት? እንግዲህ እንደዛ ብለን አንቆምም። መፍትሄ ያስፈልጋል፣ አቅጣጫ ያስፈልጋል። ምን መደረግ አለበት? እንዴትስ ነው ይሄንን ነገር ማስቆምና ማህበረሰቡ ከእልቂት ራሱን እንዲከላከል ወደ ነፃነትም ወደፊት እንዲሄድ ምን መደረግ አለበት? ይታና እንደምታውቀው ምልኬሳ ማህበረሰብ አሁን ያለበት ብዙ ችግሮች ስላሉ ፖለቲካውም በተወሰነ ደረጃ አስቸግሮት ሊሆን ይችላል። ምክንያቱም አብይ ራሱ ከመጣ በኋላ የፈጠራቸው የኢኮኖሚና ማህበራዊ ጉዳዮች አገሪቷ ላይ ጭንቅ ፈጥረዋል። በተለይ ኢኮኖሚን በተመለከተ በተደጋጋሚ በዓለም አቀፍ ድርጅቶችም የሚለቀቅ ሪፖርት ሁላችንም እያየን ነው። ህዝቡ ደግሞ ራሱ የሚኖርበትን ኑሮ እያየ ነው። የትምህርት ሁኔታን በተመለከተ በ12ኛ ክፍል ብሔራዊ ፈተና ላይ ልጆችን ምን እያደረጉ እንዳለ አይተሃል። እና የደህንነት ስጋትም ህዝቡ ላይ ተደቅነዋል በተለያየ ሁኔታ። አሁን አንድ ምሳሌ ብቻ ነው ያወራ፣ ከደርዘኖች አንድ ምሳሌ ብቻ ሰሞኑን ያስደነገጠንን ነገር ብቻ ነው ያወራ ነው። ስለዚህ እኔ ይሄ ሁሉ ነገር እያለ ህዝቡ ትኩረት ባይሰጥ ለዚህ ነገር ብዙ አይገርመኝም። ነገር ግን ትኩረት የሚፈልግ ነገር አለ። ከኢኮኖሚና ማህበራዊ ችግሮች ያለፈ አንገብጋቢ ችግር አለ ባይ ነኝ። እኔ በማህበረሰብ ደረጃ ስለጠየቀኝ ነው። ሁሉንም ለማጋጨት አሁን እኛ ሰው ተፈጀ የምንለውን የሚንቅ መቼ አያችሁትና ፈጅቼ አሳያችኋለሁ የሚል አውሬ በመንግስት ስም አናቱ ላይ እንደተቀመጠ ማወቅ አለበት። እስካሁን ድረስ አላወቀም ህዝቡ ባይ ነኝ እኔ። የአብይን መሰሪነት የአብይን ተንኮል ተረድቶ ሊሆን ይችላል። አብይ ግን ህዝብን ለመፍጀት በጅምላ ለመግደል ምን ያክል ርቀት መሄድ እንደሚፈልግ ህዝቡ የተረዳም አይመስልም። አልተረዳም። አንደኛ ትግራይ ላይ የተፈጸመውን ነገር ትኩረት አልሰጠም። ኦሮሚያ ላይ የተደረጉ ግድያዎች የኦሮሚያን መቼም የሚያጠናም የለም፣ ተጠንቶም አልመጣም። የትግራይ በተወሰነ ደረጃ በርቀትም ቢሆን ተጠንቷል። አሁን ሰሞኑን ደግሞ እዛው ያለ የጥናት ኮሚሽን አንድ ቮሊዩም ለቋል። የትግራይ ጄኖሳይድን በተመለከተ ትልቅ ህትመት አሳትመዋል። የኦሮሚያን አንድም ሰው ያጠናም የለም። አንድም ሰው ያጠና የለም። ከጉጂ እስከ ቀለም ወለጋ፣ ከቦረና እስከ ምዕራብ ሸዋ፣ ከሰሜን ሸዋ እስከ ሐረርጌ የተፈጸሙ እስከ አርሲ የተፈጸሙ ግድያዎችን ያጠና አንድም ሰው የለም። ማንም የኦሮሚያን አጥንቶ የሚያሳትም ሰው የለም። ምክንያቱ ግልጽ ነው። የሚያጠና ሰው ጠፍቶ አይደለም። ፍቃደኝነት ያለው ሰው ጠፍቶ አይደለም። ይሄንን ገንዘብ ከፍሎ የሚያስጠናም ጠፍቶ አይደለም። የአብይ ወንበር መቀመጫ ስለሆነ
በሰላም እየተንቀሳቀሱ ጥናት መስራት በዚህ ጉዳይ ላይ አይፈቀድም። ይሄ ነው። ስለዚህ በማህበረሰብ ደረጃ ሊፈጅህ የመጣ አውሬ እንዳለ ማወቅ አለብህ ነው አንደኛ። አላወቀም እስካሁን እያልኩ ስለሆነ ነው። አብይ እየየ እያለ እየነገረ ህዝቡ በደንብ አልተረዳው። የደርግን ቁም ነገር አድርጋችሁ እንደ ትልቅ ነገር ታወራላችሁ። ይቀናል እኮ በቅናት እኮ ነው። በቃ የደርግን ነው የምታወሩት። ይኸው ፈጅቼ እያሳያችሁ እስካሁን ድረስ የደርግን ነው እንደ ቁም ነገር የምታወሩት። የኛ በብዙ እጥፍ ይበልጣል ብሎ እየነገረ ነው። ይሄንን እየሰማን አልደነገጥንም። አንድ ተራ የሰፈር ዱርዬ አይደለም እንደዚህ ያወራው። የተናደደ እየሰከረ አይደለም እንደዚህ ያወራው። የጸጥታ መዋቅር የያዘ ሰውዬ ነው እንደዚህ የሚያወራው። የሀገሪቷን ገንዘብ የተቆጣጠረ ሰውዬ ነው እንደዚህ የሚያወራው። ስለዚህ ይህንን ማወቅ ነው አንደኛ። ሁለተኛ ለፖለቲካ ቡድኖች እኔ እየደጋገምኩ ሁል ጊዜ የሚለው አሁን የደረስንበት ደረጃ ሀገሪቷ የደረሰችበት የችግር ማጥ ገብቷችሁ ከሆነ ተረድታችሁ ከሆነ በፍጥነት እጅ ለእጅ ተያይዛችሁ ይሄንን ሰውዬ ታስወግዳላችሁ። ወይ ተባብረ ማሸነፍ ነው፣ ወይ ደግሞ እንደዚህ እንደተከፋፈልክ መሸነፍ ነው። ምንም ኮምፕሌክስ የሆነ ነገር የለውም። ይሄንን ችግር ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ህዝቡን አንቆ አገሪቷን አስጨንቆ የያዘውን ስርዓት መሰረቱ ምን እንደሆነ ተረድተ ከሆነ የህዝብ ክፍፍል፣ የፖለቲካ ቡድኖች ቁርሾ፣ የጎንዮሽ ጭቅጭቅ ላይ የሚመሰረት ስራዬ ብሎ የጎንዮሽ ችግር ላይ የቆመ መንግስት ራሱን መንግስት ብሎ የሚጠራ ተረድተ እንደሆነ መጀመሪያ የምታደርገው ትብብር። ይሄንን የማታደርጉ ከሆነ ጊዜውን አልተረዳችሁም፣ ጊዜውንም ደግሞ አልዋጃችሁም ባይነኝ። የህዝቡ እልቂት የሚያስፈራችሁ ከሆነ የሚያስደነግጣችሁ ከሆነ ወደፊት ደግሞ ከዚህ የበለጠ አደጋ አመጣለሁ ብሎ እያስፈራራ ያለውን ሰውዬ ሰምታችሁት ከሆነ የምትታገሉት ትግል በቂ አይደለም ባይነኝ። ትግላችሁ በቂ አይደለም። በዱር በገደሉ መውደቅ፣ መዋጋት፣ መሞት በቂ አይደለም። መተባበር ይቀራል። በአገር ደረጃ ትርጉም ያለው ትብብር መፍጠር ይቀራል። ስለዚህ ይህንን ሰውዬ ማስወገድ ነው የመጨረሻው ግብ የሚሆነው። ሰውየውን ማስወገድ። ሰውየውን የሚያስወግድ ስራ አንደኛው እሱ መሰረት አድርጎ የቆመበትን የመከፋፈል ትርክት በዜሮ ማባዛት ነው። ልዩነት የለም ምናምን የሚል ይሄ የስንፍና ወሬ አይደለም ምለው። ልዩነቱ እያለ ውድድሩ እያለ የምትወዳደረው እኮ አገር ሲኖርህ ነው። ደህንነት ሲጠበቅ ነው። ህዝብ ሳይፈጅ ሲቀር በህይወት ሲኖር ነው የምትወዳደር። አሁን ውድድር ሜዳ ግን የለም፣ የምትወዳደርበት ኮንቴክስትም የለም። ምክንያቱም አንደኛ ህዝቡ የደህንነት ስጋት ስር ወድቋል። ሁለተኛ የኢኮኖሚ ችግር ሀገሪቷን አንቆ ይዟል። ሶስተኛ እነኚህን ሁለቱን ነገሮች ሰምቶ የማይደነግጥ የአገሪቱን ቫሊው የሚሸረሽር የተበላሸ ባህል፣ ሌብነት እንደሚያስኮራ ነገር የሚያስተምር ስርዓት ተፈጥሯል። እንደምታየው ነው ምልኬሳ። ዛሬ ሌቦች ናቸው እንደ ትልቅ ነገር የሚከበሩት፣ የሚሸለሙት ሌቦች ናቸው። አብይ እየጠራ የሚሸልመው ሌባን ነው፣ ሌቦችን ነው። ነጋዴ ነው ብሎ የሚሸልመው ሌባ ነው። ግብር ከፋይ ነው ብሎ የሚሸልመው ሌባ ነው፣ ነፍሰ ገዳይ ነው። ይሄ የአገርን ቫሊዩ ማበላሸት ነው፣ የህዝብን ቫሊዩ ማበላሸት ነው። እነኚህ ሶስቱ ነገሮች የማስተባብሯችሁ ከሆነ ለዘላለሙም መተባበራችሁ። በዚህ ላይ በርትታችሁ ሰርታችሁ ወደፊት ተራመዱ ብዬ በዚሁ ነው የማበቃው። ምልኬስ
አመሰግናለሁ። አንድ ነገር ልጨምርና እንጨርሳለን። እሱም ምንድነው ትብብር አንተ ያልከው ላይ አንደኛ ለሃይማኖት አመራሮች በጣም ጥብቅ መልእክት አለኝ። እኔ አብይ አህመድ ሃይማኖትን እንደ መሳሪያ የሚጠቀም ሰው፣ ራሱ ሃይማኖት የሌለው ሰው፣ ራሱ ብሔር የሌለ ሰው ለሱ ከቨሬጅ የሚሰጡ የሃይማኖት አመራሮች ሊያቆሙ ይገባል። ለአብይ አህመድ ጸሎት እንዴት ይደረግለታል? ለገዳይ፣ ለሌባ፣ ውሸታም ሰው ውሸትን እንደ መሳሪያ የጦር መሳሪያ የሚጠቀም ሰው እንዴት ጸሎት ይደረግለታል? የሃይማኖት አመራር ሆኖ ቄስም ይሁን ኡስታዝ ይሁን ዋቄ ፈታ ይሁን ለአብይ ገዳይ የሆነ ሰው አውሬ የሆነ ሰው እሱ ማጋለጥ፣ ለሱ ጸሎት አይደረግለትም። ለሱ ሰውን ማደራጀት አቁሙ ነው። ይሄ አውሬን ማጋለጥ መጋፈጥ ነው። ሰውየው አንዱ ይሄ ነው። የጊዜ ጉዳይ ነው። ሁሉም ሰው ይዋረዳል። አብይ ራሱ ነው ደግሞ የሚያዋርደው። ስለዚህ ይህንን ገዳይ ቀይ ሽብርን ኢትዮጵያ ላይ እያካሄደ ያለው ሰውዬ እሱ ጋር የሚቆም የሃይማኖት አመራር ቁመናውን ማየት አለበት። አቋሙን መገምገም አለበት። ሀሳቡን መቀየር አለበት። እንደዛ ነው የኔ መልእክት፣ አንዱ ለሃይማኖት መሪዎች። ሁለተኛ የብሔር ሊቃን ገንዘብ ወስዶ ስልጣን ወስዶ ህዝብን ከህዝብ ጋር ማጋጨት፣ ህዝብን አንድን ህዝብ እንደ ጠላት ወስዶ የሚሄድ በዚህኛው በዛኛውም ያለው ቆም ማለት አለበት። የአብይ ሴራ አደገኛ ስለሆነ ለአብይ ብሎ የሚሰራ የብሔር ሊቃን ሲሪየስሊ ራሱን መገምገም አለበት። አንዱ ይሄ ነው። የብሔር ሊቃን የትም ቦታ ይኑሩ ተጠያቂነት ይመጣል። አብይ እየደገሰ ያለው እየተጠቀመ ያለው ብሔርን እየተጠቀመ ነው። የብሔር ልዩነቶች ናቹራል ናቸው። ግጭቶች እንዳይመጡ ዲፍረንሶችን መኔጅ ይደረጋል። መኔጅ ትደረግ ነበር። ልዩነቶች መኔጅ ይደረጋሉ። ልዩነት ጠላትነት አይደለም። ይህንን የሚያራምዱ በሁሉም ብሔር ውስጥ ያሉ ሊቃን ቆም ብሎ ማየት ያለባቸው ነገር አለ። አብይ እየተጠቀመ ያለው አካሄድ ሲፈልግ ብሔር ውስጥ ይደበቃል፣ ሲፈልግ ሃይማኖት ውስጥ ይደበቃል፣ ሲፈልግ ደግሞ ኢትዮጵያዊነት ስር ይደበቃል። ይህ ገዳይ ሰው ቦታ አለመስጠት ነው። እሱ መደበቂያ እንዳይኖር ማድረግ ያለብን እኛው ነን። በመጨረሻው አንተ ያልከው ነው። ድርጅቶች፣ የፖለቲካ ድርጅቶች ለማህበረሰቡ ሲባል በፍጥነት በአደባባይ ግልጽ በሆነ መንገድ ትብብር መፍጠር ያስፈልጋል። አብይ እየተጠቀመበት ያለው መንገድ ካወቅነው ቶሎ መተባበር ነው። ምንጩን የአብይን ምንጭ ማድረግ ከተፈለገ መተባበር ነው። አብይ እኮ አሁን የትግራይ ህዝብ ቲዲኤፍ ከአማራ ኃይል ጋር እንዳይቆም እንዲያደርግ የትግራይ ህዝብ ላይ ፕሮፓጋንዳ እየነዛ ነው። አሁን አዳዲስ ገቢዎች አሉ አይደል? አሁን ከትግራይ ወደ አብይ የገቡ ሰዎች የትግራይ ኃይልና የአማራ ኃይል አንድ ላይ እንዳይቆሙ መሰረት ላይ እየሰሩ ነው። የአማራ ህዝብም እንዴት ከትግራይ ኃይል ጋር ትቆማለህ ፋኖ ብለው ጥያቄ እንዲያነሳ፣ ኦሮሞ ላይም ደግሞ ምንድነው የተደረገ ያለው? እንዴት የአማራ ኃይል ጋር ትቆማለህ ብለው ጥያቄ እንዲያነሱ እየተደረገ ነው። ምንድነው አብይ የሚያደርገው?
የፖለቲካ ኃይሎች አንድ ላይ እንዳይቆሙ ህዝባዊ መሰረታቸው ላይ ይሰራል አብይ። ለምሳሌ ኦኤልኤ ከፋኖ ጋር እንዳይተባበር በዚህኛው ሳይድ ይሄው አያቸው አይደለ የእናንተ ጠላት የሆነውን አማራ ጋር ተባበሩ እኮ ነው ኦኤልኤ ብሎ ስብከት እየሰሩ ነው። ምንም ሳይጀመር ተጀመረ ተብሎም እየተወራ ነው። በዛኛው ደግሞ በኩል አማራ አካባቢ ይሄው አያቸው አይደለ ፋኖ ከኦኤልኤ ጋር ሊደራደር ነው ብለው እዛ በመሰረቱ ላይ ጥያቄ እንዲነሳ እያደረገ ነው። እኔ ግን ለእውነት የምትሄድ ከሆነ ለፍትህ የምትታገል ከሆነ ለነፃነት የምትታገል ከሆነ ከአብይ የመጨረሻ አውሬ መሆኑን ከተረዳ ትተባበራለህ፣ ኔጎሼት ታደርጋለህ፣ ትወያያለህ፣ ትተባበራለህ፣ ሰውየውን ታነሳለህ። ስለዚህ እዛ ላይ አንቆምም። በሲዳማ አካባቢ፣ በሶማሌ አካባቢ፣ በአፋር አካባቢ፣ በሁሉም በጋምቤላ፣ በቤንሻንጉል ጉሙዝ ሁሉም ብሔር ብሔረሰቦች እዛ አካባቢ የሚንቀሳቀሱ ኃይሎች ለነፃነት የሚንቀሳቀሱ ዴሞክራታዊ የሆኑ ኃይሎች መተባበር አለባቸው። ይህንን አውሬ ሰው ከላያቸው ላይ ለማንሳት ሁሉም መተባበር ጊዜው አሁን ነው የሚል መልእክት አለኝ።